ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬ የጡት ወተትን ለመጨመር የሚረዱ ምግቦችን በዝርዝር በዚህ ቪዲዮ የምንዳስስ ይሆናል። እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት እጠይቃለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ ታደርጉ ዘንድ በአክብሮት እየጠየቅኩኝ በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። ቪዲዮን ላይክ በማድረግ ትጀምሩ ዘንድ በአክብሮት እጠይቃለሁ። ጡት ማጥባት ውብና ፍቅርን የሚፈጥር ተሞክሮ ነው። ነገር ግን ብዙ እናቶች ስለ ወተት ምርታቸው ይጨነቃሉ። መልካሙ ዜና የምትመገቡት ነገር ትልቅ ለውጥ ሊያመጣ ይችላል። ስለዚህ በትክክለኛ ምግቦች የወተት ምርቶን እንዴት መጨመር እንደሚቻል እንነጋገራለን። ወደ ተወሰኑ ምግቦች ከመግባታችን በፊት መሰረታዊ ነገሮችን እንረዳው። ሰውነቱ ወተት ለማምረት ጠንክሮ እየሰራ ነው እና ነዳጅ ያስፈልገዋል። ጡት ማጥባት በቀን ውስጥ እስከ 500 ኪሎ ካሎሪ ሊያቃጥል ይችላል። ስለዚህ የተመጣጠነ አመጋገብ መመገብና በቂ ውሃ መጠጣት ጥሩ ወተት ምርት መሰረቶች ናቸው። እንግዲህ ለዛሬ በመጀመሪያ ያስቀመጥነው አጃ ነው። አጃ ለዚህ ጥሩ ምክር የሆነው በምክንያት ነው። የብረት ጥሩ ምንጭ ነው። ይህም በጣም አስፈላጊ ነው፣ ምክንያቱም የደም ማነስ ዝቅተኛ ብረት የወተት ምርትን ሊቀንስ ይችላል። የአጃ ገንፎ በጣም ጥሩ የቁርስ አማራጭ ነው። አጃና ሌሎች ሙሉ ያልተፈተጉ እህሎች እንደ ገብስ፣ ጤፍም ምርጥ ምርጫዎች ሊሆኑ ይችላሉ ማለት ነው። ሌላው ጥራጥሬዎች ናቸው፣ እንደ ምስር፣ ሽምብራ፣ ባቄላ የመሳሰሉት ማለት ነው። ጥራጥሬዎች የተመጣጠነ የምግብ ኃይል ማመንጫዎች ናቸው። በፕሮቲን በብረትና በፋይበር የተሞሉ ናቸው። የምስር፣ የሽምብራ የመሳሰሉት እንግዲህ በኢትዮጵያ አመጋገብ ስርዓት ውስጥ ዋና ዋና ምግቦች ሲሆኑ ለሚያጠቡ እናቶች በጣም ጠቃሚ ናቸው። በጥራጥሬዎች ውስጥ ያሉት ንጥረ ነገሮች ሰውነትን በንጥረ ነገር የበለጸገ የጡት ወተት ምርት እንድታመርት እናትን ይረዳሉ ማለት ነው። ሌላው አረንጓዴ አትክልቶች ናቸው፣ እንደ ጎመን፣ ስፒናች፣ ቆስጣ ያሉ ማለት ነው። እንደ ጎመን ያሉ ቅጠላማ አረንጓዴዎች በብረት፣ በካልሲየም እና በቫይታሚን ኤ፣ በቫይታሚን ኬ እንዲሁም በቫይታሚን ሲ የተሞሉ ናቸው። እነሱ እንግዲህ ለሚያታጠባ እናት ጥሩ ከመሆናቸው በተጨማሪ ጡት ማጥባትን እንደሚረዱ ይታመናል። በየቀኑ በምግቦች ውስጥ የበሰለ ጎመን፣ አትክልቶችን እንግዲህ በአጠቃላይ ማካተት ለጥሩ የወተት ምርት ያግዛል ማለት ነው። ሌላው አብሽና ሌሎች ቅመሞች ናቸው። አብሽ በደንብ የሚታወቅ ለጡት ወተት መጨመር የሚጠቅም ነው እና ብዙ እናቶች ይጠቀሙታል። በሀገራችንም እንደ አብሽ ያሉ ሌሎች ቅመሞችም እጽዋት በባህላዊ መንገድ የወተት ምርትን እንደሚረዱ ይታወቃል ማለት ነው። እንግዲህ ሌላው ውሃ ነው። እንግዲህ ውሃ አብዛኛው እንግዲህ ወተት ውስጥ እንግዲህ አብዛኛው ውሃ ነው የጡት ወተት ውስጥ ማለት ነው። ውሃ ከሌሎት ሰውነቱ በቂ ወተት ማምረት አይችልም። ሁል ጊዜ ውሃ አጠገባችን አድርገን መጠጣት ይመከራል ማለት ነው። በተጨማሪም ሾርባ፣ መረቅ መጠጣት እርጥበትን ለመጠበቅና ለመመገብ ጥሩ መንገድ ነው። ስለዚህ ፈሳሽ ነገሮችን መውሰድ የምታጠባ እናት ይመከራል ማለት ነው። ሌላው እንግዲህ ጥንቃቄ ማድረግ ያሉብን ምግቦችም አሉ። ሙሉ በሙሉ ማስወገድ ያሉበት ምግቦች ባይኖሩ እንኳን ጥንቃቄ ማድረግ ያለብን ጥቂት የሆኑ ነገሮች አሉ። እነሱም ከመጠን በላይ ካፌን ያላቸውን መጠጦች ማስወገድ አለብን። ብዙ ካፌን በጡት ወተት በኩል ወደ ህፃኑ ሊተላለፍና እንዲጨነቅ ሊያደርገው ይችላል። በቀን 1 ወይም 2 ሲኒ ቡና በላይ አለመውሰድ ይመከራል ማለት ነው። ሌላው በጣም የተቀነባበሩ ምግቦችን አለመጠቀም ነው። በስኳርና ጤናማ ባልሆኑ ቅባቶች የበለጸጉ ምግቦች ለጥሩ ወተት ምርት የሚያስፈልጉትን ንጥረ ነገሮች አይሰጡም። በምትኩ ሙሉና ተፈጥሯዊ ምግቦች ላይ ማተኮር ይገባናል፣ ወይም ያልተቀነባበሩ ምግቦችን ብንጠቀም ይመከራል ማለት ነው። አስታውሱ፣ እያንዳንዱ የእናትነት ጉዞ የተለየ ነው። እነዚህ ምግቦች እጅግ በጣም ጠቃሚ ሊሆኑ ቢችሉም በጣም አስፈላጊው ነገር ሚዛናዊ አመጋገብ መመገብ ወይም የተመጣጠነ ምግብ መመገብ፣ በቂ ውሃ መጠጣትና ህፃኑ በፈለገ ጊዜ ማጥባት ነው።
በበለጠ ባጠቡ ቁጥር ሰውነቱ የበለጠ ወተት ያመርታል። እነዚህ ምክሮች በጡት ማጥባት ጉዞ ላይ እንደሚረዳው ተስፋ አደርጋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኙት እባክዎ ላይክ ያድርጉት። እንዲሁም ለተጨማሪ አመጋገብ ምክሮች ቻናሉን ሰብስክራይብ ያድርጉ። እስካሁን ይህንን ቪዲዮ ስለተመለከታችሁ እያመሰገንኩኝ ቪዲዮን ከወደዳችሁት ላይክ በማድረግ ይጠቅማል ብላችሁ ካሰባችሁ ለሌሎችም ሼር በማድረግ ለብዙሃን መረጃው ይዳረስ ዘንድ እንጠይቃለን። ዘወትር በየሳምንቱ አዳዲስ ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን መጫናችሁን እንዳትረሱ። በሌላ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ። ቻው።